ሶ ኤ ብለን ኤ ሌስ ቢ ማለት ማን ነው? 3 እና 5 ናቸው። ኤ ጋር ብቻ ያለ ቢ ውስጥ የሌለ 3 እና 5 ናቸው። ቢ ደግሞ ቢ ሌስ ኤ ማን ነው? ደግሞ ቢ ዊዛውት ኤ የሚባለው ማን ነው? 1 እሺ 4 እና 8 ነው። ቢ ጋር ብቻ ያለ ኤ ውስጥ የሌለ ማለት ነው። እሺ ሌላ ሲ ደግሞ ኤ ዩኒየን ቢ ማን ነው? ኤ ዩኒየን ቢ ማለት ስለዚህ 1 2 3 4 5 እና 8 ናቸው። ግልጽ ነው አይደለ? ያ እዚህ ውስጥ ይሄ ማለት ኤ እና ቢ ላይ ያለውን አንድ ላይ በማድረግ ሪፒቲሽን የለውም። ስለዚህ ኤ ዩኒየን ቢ ይመጣል። ሰላም ተማሪዎች እንዴት ናችሁ? ሰክሰስ በጥናት ማዕከል የሚያዘጋጀው የ9ኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት። በባለፈው ሌሰናችን ስለ ኮምፕሊመንት፣ ስለ ዩኒየን እና ኢንተርሴክሽን ኦፍ ሴትስ በደንብ አይተናል። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ በፊት የለቀቅናቸው ቪዲዮዎችንም እንድታዩቸው እንጋብዛችኋለን። በዛሬው ሌሰናችን ደግሞ ስለ ዲፈረንስ ኦፍ ቱ ሴትስ እንዲሁም ደግሞ ሲሜትሪክ ሲኩዌንስ ምን እንደሆነ በተለያዩ ሁለቱንም ልዩነቶች በተለያዩ በኤግዛምፕሎች ሊስት እያደረገ የምናይበት ሌሰናችን ነው የሚሆነው ማለት ነው። ሁሌም እንደምላችሁት ሁሌም ክላሳችሁን ስትጀምሩ ወይም ደግሞ ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ፣ ለሌሎች ተማሪዎች እንዲደርሳቸው። እናንተም የምታውቋቸውም ተማሪዎች ካሉ ሪከመንድ አድርጉ ማለት ነው። ቻናላችንም ሰብስክራይብ አድርጉ። ከዚህ በተጨማሪ ደግሞ ቴሌግራም ቻናል አለን። ለእናንተ ይመጥናሉ፣ ለእናንተ ያዘጋጃሉ ያላቸውን ለፈተና የሚያዘጋጁ የተለያዩ ወርክሽቶች እና የፈተና ወረቀቶች ከዚህ በፊት የተፈተኑት ማለት ነው። የተለያዩ ትምህርት ቤቶች ስለምታገኙ ማለት ነው። ቴሌግራም ቻናላችንን ጆይን ማድረጋችሁን እንዳትረሱ ማለት ነው። ቀጥታ ወደ ክላሳችን እንገባለን ማለት ነው። ኦኬ ባለፈው ስለ ኮምፕሊመንት አይተናል፣ ስለ ዩኒየን እና ኢንተርሴክሽን አይተናል። ዛሬ ደግሞ ስለ ዲፈረንስ እና ስለ ሲሜትሪክ ዲፈረንስ ነው የምናየው ማለት ነው። በመጀመሪያ ምን ማለት ነው ዲፈረንስ ኦፍ ቱ ሴትስ ወይም ደግሞ ዲፈረንስ ኦፍ ሴትስ ሲባል ሲምቦልስ ምንድን ነው የሚለውን እንይ። በጣም አሪፍ። ስለዚህ እዚህ ጋር እንደምታዩት በመጀመሪያ ዘ ዲፈረንስ ቢትዊን ቱ ሴትስ ኤ ኤንድ ቢ ወይም ደግሞ ሲምቦሉ ይሄንን መጠቀም ይቻላል። ይሄ ማለት ኤ ዲፈረንስ ቢ ሲባል ነው። ቢ ዲፈረንስ ኤ ከሆነ ኤ እና ቢ ይቀያየራሉ፣ ልዩነትም አላቸው። ኤ ዲፈረንስ ቢ እና ቢ ዲፈረንስ ኤ የተለያየ ነው። እሱን እንድትይዙ ይፈልጋለሁ። አሁን በዚህ ኬስ ሲሆን ኤ ዲፈረንስ ቢ ሲሆን ኤ ዲፈረንስ ቢ ወይም ደግሞ ሌላ ሲምቦልም አለው ኤ ዊዛውት ቢም ተብሎ ይጻፋል። ኦልተርኔቲቭሊ ወይም ደግሞ እንደ አማራጭ መጠቀም እንችላለን። እንደ አማራጭ ማለት አንድ ተማሪ ይሄን መጠቀም ይችላል፣ ያልፈለገ ተማሪ ደግሞ ይሄን መጠቀም ይችላል። ሁለቱም አንድ አይነት ትርጉም ነው ያላቸው ማለት ነው። ዋናው ግን ትርጉሙ ማለት ነው is the set of all elements of in A but not in B ማለት ነው። ታዲያ በአጭሩ ምን ማለት ነው? ይሄ ማለት A ዲፈረንስ B ወይም ደግሞ A without B ማለት A ጋር ብቻ ያለ B ውስጥ የሌለ ማለት ነው። A ጋር ብቻ ያለ B ውስጥ የሌለ። አሁን እዚህ ጋር ሸዲድ ፓርቱን ስታዩት ይሄው ሁለቱ ኢንተርሴክሽን አለው። there is a universal set ሁለቱንም አቅፎ የያዘ ዩኒቨርሳል ሴት አለ። A እና B ኢንተርሴክት የተደረጉበት ማለት ነው። ቢኤ ጋር ብቻ ያለ ቢ ውስጥ የሌለ ይሄ ፓርት ነው ማለት ይሄ ሼድ የተደረገ። አሁን እንደዚህ ቢሆን ደግሞ ቢ ዲፈረንስ ኤ ወይም ደግሞ ቢ ዊዛውት ኤ ቢሆን ኖሮ ቢ ጋር ብቻ ያለ ኤ ውስጥ የሌለ ይሄ ፓርት ይሆን ነበር ማለት ይሄ ፓርት ይሆን ነበር ማለት ግልጽ ነው አይደል? በጣም አሪፍ። ስለዚህ ምንድነው ወይም ደግሞ ሪሌቲቭ ኮምፕሊመንት ማለት ይቻላል። አልተርኔቲቭሊ ነው ኦፍ ኤ ዊዝ ሪስፔክት ቱ ቢ ሲነበብ አሁን ኤ ማይነስ ቢ ወይም ደግሞ ኤ ዊዛውት ቢ ሲነበብ ብዙ ጊዜ ፈተና በወርድ ነው ይመጣል ብዙ ጊዜ እና አንደኛው ዘ ሪሌቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ነው። ይሄኛው ሲሆን ደግሞ ይቀየራል። ዘ ሪሌቲቭ ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ኤ ወይም ደግሞ ቢ ዊዛውት ኤ ተብሎ ይጻፋል። በወርድ ሲጻፍ እናንተ ወደዚህ ስትቀይሩ በኋላ እና ኤግዛምፕሉን ስንሰራው በደንብ ጥንቃቄ ይፈልጋል ማለት። ስለዚህ ምን ማለት ነው? ኤ ዊዛውት ቢ ማለት ኤክስ አን ኤሌመንት ኦፍ ኤ በት ኖት አን ኤሌመንት ኦፍ ቢ። ቢ ውስጥ የሌለ ግን ኤ ውስጥ የሌለ ማለት ነው። ኤ ውስጥ ያለ ማለት ነው። በጣም አሪፍ። ስለዚህ ቅድም እንዳልኳችሁ ኔቶሽን የፈለገ ተማሪ ይሄን መጠቀም ይችላል። አዘርዋይስ ደግሞ የሚፈልግ ተማሪ ደግሞ ኤችን መጠቀም ይችላል። ሁለቱም ተመሳሳይ ሚኒንግ አላቸው ማለት ነው። በጣም አሪፍ። እስኪ በኤግዛምፕል እንየው። ኤ ማለት ይሄ ነው። this is an element of a 0 1 2 3 4 ቢ ደግሞ ይሄ ነው 3 4 አለ። አሁን በመጀመሪያ እቺ ምንድነች? what is a less b ወይም ደግሞ a without b ማለት a ጋር ብቻ ያለ b ውስጥ የሌለ ማን አለ? አሁን a 3 4 እዚህ ጋር አለ፣ እዚህ ጋር 3 4 አለ። ስለዚህ 0 1 እና 2 ናቸው። እነዚህ a ጋር ብቻ ነው ያሉት፣ b ውስጥ ግን የለም አይደል?
በጣም አለ። እሺ እንደዚህ ቢሆንስ? ቢ ሌስ ኤ ቢሆንስ? ይሄኛው በነገራችን ላይ ኦልተርናቲቭሊ ቅድም እንዳልኳችሁ እንዲህ ማለትም ይቻላል፣ እንደዚህ ማለትም ይቻላል። 0 1 2 ነው። መልሱ አንድ አይነት ነው። ሰው አንድ ተማሪ ከፈለገ ይሄን ከፈለገ የሚጽፍ ሁለቱም ኮሬክት ነው ማለት ነው። ኦኬ እንቀይረው እስኪ ደግሞ ቢ ሌስ ኤ ማለት ምን ማለት ነው? ቢ ጋር ብቻ ያለ ኤ ውስጥ የሌለ አለ እንደዚህ ውስጥ። አሁን ቢ 3 እና 4 ነው እዚህ ጋርም አሉ። ስለዚህ ቢ ጋር ብቻ ያለ ኤ ውስጥ የሌለ የለም። ስለዚህ ኢምፕቲ ሴት ነው፣ ወይም ደግሞ ይችኛዋን መጠቀም ይችላል የለም። ስለዚህ አሁን ይችኛው እንደዚህ አንድ ተማሪ እንደዚህ ብሎ ከጻፈ ኢምፕቲ ሴት መሆን ይችላል ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ ቢ ዊዛውት ኤ እና ኤ ዊዛውት ቢ ልዩነቱን በደንብ ያዝ፣ ዴፊኒሽኑን በደንብ አየን ማለት ነው። ኦኬ እስኪ እንየው። ኤግዛምፕል 2 ደግሞ ምንድነው የሚለው? ሌት ዩ ቢ ኤ ዩኒቨርሳል ሴት ኢዝ ዘ ሴት ኦፍ ዋን ዲጂት ነምበርስ ነው። ዋን ዲጂት ነምበር የሚባለው ከ0 እስከ 9 ያሉ ናቸው። ስለዚህ አሁን እዚህ ጋር በዩኒቨርሳል ሴት አስቀምጧቸዋል። እዚህ ጋር እንደምታዩቸው እዚህ ጋር በደንብ እንለያቸው። ኤ ዩኒቨርሳል ሴት ነው ሙሉ በሙሉ። ውስጥ ላይ ደግሞ ኤ አለ፣ ቢ አለ። እሱን እናያለን። ኤ ምንድነው የሚለው? ዘ ሴት ኦፍ ኢቭን ነምበርስ ነው የሚለው። ሶ ኢቭን ነምበሮች ማለት 0 2 4 6 8 ናቸው። ኦልሬዲ ሄድ ይዛሉ። ቢ ደግሞ ምንድነው? ቢ ዘ ሴት ኦፍ ፕራይም ነምበርስ ነው የሚለው። ፕራይም ነምበር ማለት ምን ማለት ነው? ለአንድና ለራሱ ብቻ የሚካፈሉ ቁጥሮች። ስለዚህ ከ10 ያነሱ ፕራይም ነምበሮች ያሉ ነው የሚለው የቢ ፓርት። ስለዚህ 2 3 5 እና 7 ናቸው። እነዚህ ፕራይም ነምበሮች ይባላሉ ማለት ነው። አሁን ኤን አውቀናል፣ ኤ ማን እንደሆነ፣ ቢን አውቀናል። ቶታል ደግሞ ዩኒቨርሳል ሴቱ ደግሞ ሙሉ በሙሉ ይሄንን ይዟል ነው የሚለው። ሶ መጀመሪያ ኤ ምንድነው የሚሆነው? አሁን ምንድነው የሚለው? ኤ ሌስ ቢ ወይም ደግሞ ኤ ዊዛውት ቢ ስንት ነው የሚለው? ኤ ጋር ብቻ ያለ ቢ ውስጥ የሌለ ማን አለ? እዚህ ጋር 0 4 6 እና 8 ናቸው። እነዚህ ናቸው። እነዚህ በሙሉ ብቻ ናቸው። እነዚህ ናቸው። ኤ ጋር ብቻ ያለ ቢ ውስጥ የሌሉት እነዚህ ናቸው ማለት ነው። እዚህ ነው አይደል? በጣም አሪፍ። እሺ ቢ ደግሞ ምንድነው የሚለው? ማን ነው ያ ቢ ደግሞ ምንድነው የሚለው? ቢ ሌስ ኤ ወይም ደግሞ ቢ ዊዛውት ኤ። ቢ ጋር ብቻ ያለ ኤ ውስጥ የሌለ ማን አለ? 3 5 እና 7 ማለት ነው። 3 5 እና 7 ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ ሲ ደግሞ ምንድነው የሚለው? ሲ ደግሞ ምንድነው የሚለው? ኤ ዩኒየን ቢ ነው የሚለው። ይሄ በጣም ቀላል ከዚህ በፊት ስላየ ነው። ምናልባት አዲስ የሆናችሁ ልጆች ካላችሁ በባለፈው የለቀቅነው ቪዲዮ ማየት ትችላላችሁ። የኤ እና የቢ ቅልቅል ነው፣ ግን ድግግሞች ሳይኖረው ነው። ስለዚህ 0 2 እሺ 3 4 5 6 7 8 ሌላ አለ የለም። ስለዚህ ይሄን ማለት ነው። አሁን እዚህ ጋር የምታዩት 1 እና 9 ኤ ጋርም አይደሉም ቢም አይደሉም፣ ግን ዩኒቨርሳል ሴት ውስጥ ናቸው ያሉት። ስለዚህ የኤ 0 1 2 3 4 አልተሳሳትንም አይደለ? 5 አለ 6 አለ 7 አለ 8 አለ። በጣም አሪፍ። እሺ ሲ ምንድነው የሚለው? ማን ነው? ዲ ማለት ነው። ሶሪ ዩኒቨርሳል ሌስ ኤ ዩኒየን ቢ ማለት ነው። አሁን ኤ ዩኒየን ቢ ማለት ማን ነው? ይሄ ነው። እዚህ ጋር ቅድም ከላይ የጻፍነው ዩኒቨርሳል ዊዛውት ኤ ዩኒየን ቢ ማለት ዩኒቨርሳሉ ጋር ያለ ግን ዩኒየን ውስጥ የሌለ ማን ናቸው? ነው 1 እና 9 ናቸው ማለት ነው። 1 እና 9 ናቸው። እነዚህ ከላይ ያሉት ዩኒቨርሳሉ ማን ነው? ኤ ዩኒየን ቢ ነው። ሶ ጥያቄው ምንድነው? ዩኒቨርሳል ውስጥ ያለ ግን ኤ ዩኒየን ቢ ውስጥ የሌሉ ማለት እነዚህ 1 እና 9 ናቸው ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ። ሶ እንዲህ እያለን እኛ የምንፈልገውን ጥያቄ ቢሰጠን መለማመድ እንችላለን ማለት ነው። ኦኬ በጣም ጥሩ። ሶ አዝ ኤ ተርም እዚህ ጋር ያሉትን ማየት ይችላል። ኤ ኮምፕሊመንት ኦፍ ኮምፕሊመንት የራሱ ኮምፕሊመንት ነው፣ እርስ በርሱ ይጣፋና ኤ ራሱ ይሆናል። ኤ ሌስ ቢ እና ኤ ኢንተርሴክሽን ቢ ኮምፕሊመንት አንድ አይነት ናቸው። እንዲሁም ኤ ኮምፕሊመንት ማለት ምን ማለት ነው? ምን ማለት ነው? የተባባልና ኤ ኮምፕሊመንት ዴፊኒሽኑ ኤ ውስጥ የሌለ ግን የት ያለ ዩኒቨርሳል ውስጥ የሌለ ያለ ማለት ነው። ስለዚህ በሌላ አባባል ማለት ነው ዩኒቨርሳል ሌስ ኤ ማለት ነው። ይሄ ማለት ዩኒቨርሳሉ ጋር ብቻ ያለ ግን የት የሌለ ከኤ ውጭ የሆነ ማለት ነው። ከኤ ውጭ። ስለዚህ ያ በሌላ አባባል ደግሞ ኤ ኮምፕሊመንት ማለት ነው። እሱ ነው። ሌላ ሁለት ሴቶች ደግሞ ኤ ኢዝ ሳብሴት ኦፍ ቢ ከሆነ ፓራላሊ ምን ማለት ነው? ቢ ኮምፕሊመንት ኢዝ ሳብሴት ኦፍ ኤ ኮምፕሊመንት ነው። ሶ እናንተ አሁን በጥያቄ መስራት ትችላላችሁ። አሁን ለምሳሌ ዩኒቨርሳሉን እንዲያርጉትና 1 ማነው 0 1 2 እስከ 10 ወሰዱት። ኤ ደግሞ 1 2 3 ይበቃል። እሺ ቢ ደግሞ 1
2 3 4 5 6 ውሰዱ። እነዚህን ተጠቅማችሁ አሁን እነዚህን አፕላይ ብታደርጉ በትክክል ይሰራሉ። እነዚህ አራቱም ቴረሞች ፕሮፐርቲዎች በትክክል ይሰራሉ ነው። ኮምፕሊመንት ማለት አሁን ከአንድ እስከ 3 ውጭ ያለው 0 4 5 6 7 8 9 10 ነው። መልሰን ኮምፕሊመንት ስናደርገው ይሄ ኤ ነው ይሰጠናል። ሌላኛው ይሄኛው እዚህ ጋር ደግሞ ኤ ሌስ ቢ ማለት ነው። ኤ ጋር ብቻ ያለ ቢ ውስጥ የለም ማለት እዚህ ውስጥ እንዳጋጣሚ የለም እዚህ ውስጥ ኢምቢት ሴት። እሺ እንደገና መልሰን ደግሞ ኤን እና የቢን ኮምፕሊመንት ኢንተርሴክት ስንወስድም ይሄኛው ኢምቢት ሴት ይመጣል ማለት ነው። እሱን እያለን አፕላይ ማድረግ እንችላለን። በራሳችሁ ኤግዛምፕል መስጠት ትችላላችሁ ማለት ነው። በጣም አሪፍ። እሺ እስቲ ኤክሰርሳይሳችሁን ኤክሰርሳይዝ 1.7 ምንድነው? መጽሐፋችሁን ይሄን ምናልባት የቪዲዮ እያያችሁ መጽሐፋችሁን ገልጣችሁ መከታተል ትችላላችሁ። ኤክሰርሳይዝ 1.7 ምንድነው የሚለን? ፍሮም ዘ ጊቨን ቬን ዲያግራም፣ ከዚህ ፊት ለፊት የምታዩት ቬን ዲያግራም አለ እዚህ ጋር ምንድነው የሚለን? ፋይንድ ኦፍ ዘ ፎሎዊንግ ነው የሚለን። ከቬን ዲያግራሙ ነው አሁን በቀጥታ መስራት የምንችለው። የመጀመሪያው ኤ ዊዛውት ቢ ወይም ደግሞ ኤ ሌስ ቢ። ኤ ዊዛውት ቢ ኤ ጋር ብቻ ያለ ቢ ውስጥ የሌለ ማን ነው? ኤ። አሁን እቺን እንነሳ። ኤ ብለን ኤ ሌስ ቢ ማለት ማን ነው? 3 እና 5 ናቸው። ኤ ጋር ብቻ ያለ ቢ ውስጥ የሌለ 3 እና 5 ናቸው። ቢ ደግሞ ቢ ሌስ ኤ ማን ነው? ደግሞ ቢ ዊዛውት ኤ የሚባለው ማን ነው? 1 እሺ 4 እና 8 ነው። ቢ ጋር ብቻ ያለ ኤ ውስጥ የሌለ ማለት ነው። እሺ ሌላ ሲ ደግሞ ኤ ዩኒየን ቢ ማለት ነው። ኤ ዩኒየን ቢ ማለት ስለዚህ 1 2 3 4 5 እና 8 ናቸው። ግልጽ ነው አይደል? ያ እዚህ ውስጥ ይሄ ማለት ኤ እና ቢ ላይ ያለውን አንድ ላይ በማድረግ ሪፒቲሽን የለውም። ስለዚህ ኤ ዩኒየን ቢ ይመጣል። ዲ ደግሞ ምንድነው የሚለው? ዩኒቨርሳል ዊዛውት ኤ ዩኒየን ቢ ነው። ኤ ዩኒየን ቢ ማለት ይሄ ነው። ዩኒቨርሳሉ ከሱ ከኤ ዩኒየን ቢ ውጭ ማለት 6 እና 7 ናቸው። ከዚህ ከዩኒየኑ ውጭ የሆነ ግን የት ውስጥ ዩኒቨርሳል ውስጥ ያሉ እነዚህ ናቸው 6 እና እዚህ ጋር 7 ያሉት ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ኦኬ ዛዘርዋን ሲሜትሪክ ዲፈረንስ ማለት ምን ማለት ነው? አሁን ዲፈረንስን ከተረዳ ሲሜትሪክ ዲፈረንስ ማለት ምን ማለት ነው የምትለውን ፖይንት ደግሞ የሲሜትሪክ ሲምቦሉን አይተናል። ሚኒንጉን በትክክል አላይተናል። ልዩነትም እንዳላቸው አይተናል። በጣም መጠንቀቅ ያለብን ማነው ሲሜትሪክ ላይ ሳንገባ ዲፈረንስ ላይ ኤ ሌስ ቢ ማለት እና ቢ ሌስ ኤ ማለት በፍጹም አይገናኝም። እነዚህ የተለያዩ ነው። ወይም ደግሞ ይሄ ማለት ኤ ዊዛውት ቢ እና ቢ ዊዛውት ኤ በፍጹም አንድ አይነት አይደለም። እነዚህም በትክክል መለየት አለባቸው። አይገናኙም። ይሄኛው ማለት ኤ ጋር ብቻ ያለ ቢ ውስጥ የሌለ ነው። እዚህ ጋር ደግሞ ማለት ግን ትርጉም ምንድን ነው? ቢ ጋር ብቻ ያለ ኤ ውስጥ የሌለ ነው። ስለዚህ በግራመርም በትርጉም አይገናኙ። እሱን ታሳቢ አድርጉልኝ ማለት ነው። ሲሜትሪክ ዲፈረንስ ማለት ምን ማለት ነው? በመጀመሪያ ደረጃ የሲሜትሪክ ዲፈረንስ ሲምቦሉ አይችልም። አንድ ለምሳሌ ኤ ሲሜትሪክ ዲፈረንስ ቢ ሲባል እንዲህ ነው የሚጻፈው። ሲምቦሉ አይችልም። ትርጉሙ ማለት ምን ማለት ነው? ፎር ቱ ሴትስ ኤ ኤንድ ቢ፣ ሁለት ሴቶች ኤ ኤንድ ቢ ቢኖሩ the symmetric difference between these two sets is which is denoted by this level እዚህ ጋር ያልናት ማለት ነው። እና ዲፋይን ደግሞ ምን ማለት ነው? ከላይ ያለው ኮንሴፕት ጋር ስለሚሄድ ኤ ሲሜትሪክ ዲፈረንስ ቢ ማለት ምን ማለት ነው? ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ማለት ወይም ደግሞ ኤ ሌስ ቢ ዩኒየን ቢ ሌስ ኤ ማለት በቃ ይሄንን ሰርተናል። ቅድም እዚህ ጋር ያለውን አይነት ታይፕ ሰርተናል። ስለዚህ ሁለቱን አውጥተን ምንድነው ምን ማድረግ እንችላለን? ዩኒየን መስራት እንችላለን። ወይም ደግሞ ሌላኛው አባባል ምን ማለት ነው? ባጭሩ ኤ ዩኒየን ቢ ዊዛውት ኢንተርሴክሽን ቢ ወይም ደግሞ ይሄ በለቀደም ተጻፍ ኤ ዩኒየን ቢ ለስ ኢንተርሴክሽን ቢ ያለው ይሄኛውን ኦፕሽን ብንጠቀም ሲሜትሪክ ዲፈረንስ ይሰራል ማለት ነው። ሁለት ሴቶች ማለት ምን ማለት ነው? ሲሜትሪክ ዲፈረንስ ማለት በቀላል አማርኛ ከኢንተርሴክሽናቸው ውጭ ያለ ኤሌመንት ማለት ነው። አሁን ለምሳሌ እዚህ ጋር ቬን ዲያግራም ስታዩት ኢንተርሴክሽናቸው ማለት ይሄ ነው አይደል? ኢንተርሴክሽናቸው ከኢንተርሴክሽናቸው ውጭ ማለት አንደኛው ይሄ ነው፣ ይሄ ፓርት ነው። ሌላኛው ደግሞ ይሄ ፓርት ነው። ስለዚህ ይሄ ማለት የሁለቱ ፓርት ምንድነው? ይሄ ኤ ሲሜትሪክ ዲፈረንስ ቢ ማለት ይሄ ነው። ኢንተርሴክሽናቸውን አውጥተን
የምናገኘው ኤሌመንት እሱ ሲሜትሪክ ዲፈረንስ ይባላል ነው። ከነዚህ ከሁለቱ አንዱን መጠቀም እንችላለን ማለት ነው። በጣም አሪፍ። እስኪ እዚህ ጋር በኤግዛምፕል አሁን ኤ እዚህ ጋር ተሰጠን። ኤ ማለት 1 2 4 5 8 ነው። ቢ ይሄ ተሰጠ 2 3 5 7 ነው። መጀመሪያ ይሄን አውጡት ነው የሚለው። ስለዚህ ምን ማለት እንችላለን? አሁን መጀመሪያ በእንትን ስናስቀምጠው ይሄን አይነት ታይፕ ይኖራል። ባጭሩ አሁን ይሄን ኤ ሲሜትሪክ ዲፈረንስ ቢ ማለት ኤ ዩኒየን ቢ ዊዛውት ኤ ኢንተርሴክሽን ቢ ማለት እንችላለን። ማለት እዚህ ጋር ማለት ከማን ውጭ ማለት ነው? ከዚህ ከነዚህ ውጭ ማለት ነው። ከኢንተርሴክሽናችን ውጭ ማለት ማን ነው? እዚህ ጋር 1 3 4 7 እና 8 እንዲህ ብለን ማስቀመጥ እንችላለን ባጭሩ። ከፈለግን ደግሞ የትኛውን አፕላይ ማድረግ እንችላለን? መጀመሪያ ኤልኤስ ቢን እንስራ። ኤልኤስ ቢ ስንት ይመጣል? አሁን 1 4 እና 8 ይመጣል። ቢሌስ ኤ ደግሞ ስንት ይመጣል? አሁን 3 እና 7 ይመጣል። ስለዚህ አሁን ከዚህ ተነስተን ኤ ሲሜትሪክ ዲፈረንስ ቢ ማለት ኤልኤስ ቢ ዩኒየን ቢ ሌስ ኤ የምናደርገው ምን ይሰጠናል? ራሱን ይሄን ይሰጠናል ማለት ነው። ስለዚህ በሁለቱም መንገድ መስራት ይቻላል ማለት ነው። ግልጽ ነው አይደለ? በጣም አሪፍ በጣም አሪፍ። እዚህ ጋርም በተመሳሳይ መስራት ይቻላል። ኤ ይሄንን ተሰጠን እዚህ ጋር ቢ ደግሞ ይሄንን ተሰጠን። አሁን ሁለቱም እናንተው ዲስጆይንት ሴት ናቸው። እዚህ ጋር ቬን ዲያግራም እንደምናየው ቬን ዲያግራም ዲስጆይንት ማለት ዲስጆይንት ይሄን ወርድ ታውቃላችኋል። ዲስጆይንት ማለት ምን ማለት ነው? ምንም የማይገናኙ ነው። ኢንተርሴክሽን የሌላቸው ማለት ነው። ይሄ ማለት የኢንተርሴክሽን ቢ ምን ይሆናል? ኤምፒቲ ሴት የሆነ ማለት ነው። እነዚህ ሴቶች ኤምፒቲ አይደሉም በራሳቸው ግን ምንም አይነት ኢንተርሴክሽን የላቸውም ከተባለ ዲስጆይንት ሴት ይባላሉ ነው። አሁን ምን ማለት ነው? ይሄ ኤ ሲሜትሪክ ዲፈረንስ ቢ ማለት ኤ ዩኒየን ቢ ዊዛውት ኢንተርሴክሽን ቢ በሚለው መስራት እንችላለን። ወይም ደግሞ ለእያንዳንዳቸው አውጥተን መስራት እንችላለን። አሁን ኤ ዊዛውት ወይም ደግሞ እንደዚህ ማለት ነው። ኤ ሌስ ቢ ዩኒየን ቢ ሌስ ኤ መስራት እንችላለን። አሁን ኤ ዊዛውት ቢ ማለት ማለት ነው ራሱ ኢ ዲ እና ኤፍ ነው። ይሄ ፕላስ ምልክት ማለት ዩኒየን ቢ ዊዛውት ኤ ደግሞ 4 5 እና 6 ነው። የሚያገናኛቸው ነገር ስለሌለ ይሄ ብቻ ነው። ስለዚህ ዲ ኢ ኤፍ 4 5 እና 6 አድርገን ማስቀመጥ እንችላለን ማለት ነው። በጣም አሪፍ ግልጽ ነው አይደል? በጣም አሪፍ። አሁን በዚህ መሰረት እነዚህ ሁለት ኤግዛምፕሎች በጣም ቀላል ናቸው። አሁን እነዚህ ይሄ 0 2 3 4 5 ነው። ቢ ደግሞ 0 1 2 3 5 7 9 ነው የሚለው ኤ ዩኒየን ቢ ማለት ነው። እዚህ ጋር ፎርሙላው ነው። ኤ ዩኒየን ቢ ማለት 0 1 2 3 4 5 እሺ 5 7 6 የለማ 7 እና 9 እሺ ኤ ኢንተርሴክሽን ቢ ማለት ነው። እቺ ነው አለ ከፊት ልጻፋት ነው። ኤ ኢንተርሴክሽን ቢ ማለት ነው። አሁን እዚህ ጋር 0 አለ ሁለቱም ጋር ከዛ 2 2 አለ እሺ 3 እዚህ ጋርም 3 አለ 4 እዚህ ጋር 4 የለም 5 እዚህ ጋር 5 አለ። ኢንተርሴክሽናችን ማለት ይሄ 0 2 3 5 0 2 3 5 በቃ በጣም አሪፍ በጣም አሪፍ። አሁን ኤ ሲሜትሪክ ዲፈረንስ ቢ ማለት ማለት ነው ኤ ዩኒየን ቢ ዊዛውት ወይም ደግሞ ሌስ ማለት ነው ኢንተርሴክሽን ቢ ከኢንተርሴክሽናቸው ውጭ ማለት ነው። ስለዚህ እንዲመጣለው ይሄኛውን እናጠፋዋለን ማለት ኢንተርሴክሽን። ስለዚህ ማን መጣ? አሁን 0 አይሆንም 1 ይሆናል። 2 እና 3 አይሆንም 4 ይመጣል። ከዛ 5 የለም ምክንያቱም ኢንተርሴክሽን ስላለ 7 እና 9 መጣ ማለት በጣም አሪፍ ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። እሺ ሁለተኛው ጥያቄ ምንድን ነው የሚለው ኤፍ ምን ማለት ነው? ኤ ሲሜትሪክ ዲፈረንስ ቢ ኤምፒቲ ሴት ቢሆን ነው የሚለው። እሺ ስለነዚህ ሁለቱ ሴቶች ምን ማለት ይቻላል ማለት ነው? ይሄ ማለት ምን ማለት ነው?
አሁን ለምሳሌ ኤግዛምፕል ልስጣችሁ በዚህ መሰረት አሁን ለምሳሌ ኤ ዋን እና ቱን ልስጣችሁ፣ ቢን ደግሞ ቱ እና ዋን ልስጣችሁ። አሁን ኤ ሌስ ቢ ማን ነው? ኤ ሌስ ቢ ኢምቢት ሴት፣ ምክንያቱም የተለየ የለም። ቢ ሌስ ኤስ ኢምቢት ሴት አይደለ? ሶሪ አንዱ ነው መጠቀም የሚቻለው ኢምቢት ሴት። ሶ አሁን ኤ ሲሜትሪክ ዲፈረንስ ቢ ምን መጣ? ኢምቢት ሴት መጣ ማለት ነው። ምክንያቱም ሴሪዝ ነው ኤሌመንት ኤ ዊዛውት ቢ ቢ ዊዛውት ኤ መሰለኝ። ሶ አሁን በእኛ አረዳድ ሁለት ኢምቢት ሴቶች ማለት ሲሜትሪክ ዲፈረንስ ከሌላቸው ኤ እና ቢ ምን መሆን አላቸው? ኤ ኤንድ ቢ አር ኢኳል ሴትስ ማለት ነው። ኢኳል ሴትስ መጣ ማለት ነው። ግልጽ ነው አይደል? በጣም ሁለቱም ሴቶች እኩል መሆን አለባቸው። ሲሜትሪክ ዲፈረንሳቸው ኢምቢት ሴት እንዲሆን ከተፈለገ ሁለቱ ሴቶች ኢኳል ሴት መሆን አለባቸው ማለት ነው። በጣም አሪፍ። እሺ ሶ ፎር ኤኒ ቱ ሴትስ ኤ ኤንድ ቢ ካን ዊ ጀነራላይዝ ኤ ሲሜትሪክ ዲፈረንስ ቢ ማለት እና ቢ ሲሜትሪክ ዲፈረንስ ኤ ማለት እኩል ነው ወይ ለሚለን እንተንት ነው እስኪ። አሁን ኤ ሲሜትሪክ ዲፈረንስ ቢ ማለት ምን ማለት ነው ያለው? ኤ ዩኒየን ቢ ዊዛውት ኢንተርሴክሽን ቢ ነው ያለው አይደል? እሺ ይሄኛውስ እዚህ ጋር ያለው ይሄኛው ደግሞ ኤ ማለት ማለት ነው ቢ ዩኒየን ኤ አይደል? ዊዛውት ቢ ኢንተርሴክሽን ኤ ነው የሚመጣ። ሶ በሌላ አባባል ቢ ዩኒየን ኤ እና ኤ ዩኒየን ቢ እኩል ናቸው። ምንም የተለየ ነገር የለም። ስለዚህ ዊዛውት ኢንተርሴክሽን ቢ ማለት ነው ይሄኛው ኢንተርሴክሽን ቢ እና ቢ ኢንተርሴክሽን ቢ ነው እኩል ስለሆነ ስለዚህ ሁለቱም እኩል ናቸው ማለት እንችላለን ማለት ነው። ሁለቱም አንድ አይነት ናቸው ማለት ይቻላል ማለት ነው። በጣም አሪፍ። ሶ የዛሬው ሌሰን ይሄንን ይመስል ነበረ ተማሪዎች። ሆፕ አሪፍ ጊዜ ያሳልፈናል ብዬ ተስፋ አድርጋለሁ። ማንኛውም አይነት ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ጆይን አድርጋችሁ ጥያቄያችሁን እንዲሁም ወርክሺት ካላችሁ ወርክሺታችሁን መላክ ትችላላችሁ። በእኛ በኩልም ያለው ወርክሺቶች አሉ። እነሱን ወርክሺቶች እየወሰዳችሁ መለማመድ ትችላላችሁ ማለት ነው። ለፈተና መዘጋጀት ትችላላችሁ። መልካም የትምህርት ዘመን፣ መልካም የጥናት ጊዜ ይሆንላችሁ። ቻው